ከዚህ በኋላ የሀብት ንብረት ጉዳይ አላነሳም፣ ርስት ክፍፍል አላነሳም፣ አንተ ውሰድ፣ እንደወደድክ እንደፈቀድክ አድርገው። በሶስተኛው ክፍለ ዘመን ስንመጣ ታላቁን አባ ጳውሊን እናገኛለን። የብራቸው መጠን የሀብታቸው መጠን ይሄን ያህላል ተብሎ ሊነገር የማይችል ባለጸጎች እንደነበሩ ታሪኩ ይነግረናል። ይህ አባ ጳውሊ ዘግሬት ተብሎ ይጠራል። 7ቱን ዓመት የህይወቱን መጨረሻ 7ቱን ዓመት የኖረው የት ነበር ከተባለ ቤቱን ትቶ ልጆቹን ትቶ ሚስቱን ትቶ በብህቱና በየት በደብረ ቅዱስ 7 ዓመት ተጋድሎ ኖሯል። ከወዲሁ እንኳን ለበዓለ ጰራቅሊጦስ አደረሳችሁ እያልን በዛሬው መርሃ ግብራችን የምናቀርብላችሁ ዋናችን የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ ታላቁን አባታችን አባ ጳውሊን ነው። የአባ ጳውሊን አባታችን የመጀመሪያው ገዳማዊ ሕይወትን ብህትውናን የጀመረልን አባት ነውና ሲጠራ ራሱ ታላቁ ጳውሊ የተባለ ነው የሚጠራው። በዚህ በነገረ መለኮት በቴዎሎጂውም ትምህርት ደግሞ ሲጠራ ዘግሬት ብለው ይጠሩታልና አንዳንድ አባቶች አሉ ቤተ ክርስቲያን ከተጋድሏቸው አንጻር ከጽርቃቸው አንጻር እግዚአብሔር ካከበራቸው ክብር አንጻር ታላቁ እያለች የምትጠራቸውና ታላቁ ብለው ከሚጠሩ አባቶች አንዱ እንግዲህ አባ ጳውሊ ነውና ታላቁ ጳውሊ ይባላል። ከሱ በኋላ ብዙ ጳውሊዎች በየዘመኑ ይነሳሉና አንደኛው የስም መለያም ይሆነናልና ይህ አባ ጳውሊ ዘግሬት ተብሎ ይጠራል። ብዙ አባቶች እንዲህ አይነት ስም ይጠራሉ። ለምሳሌ ታላቁ ቆስጠንጢኖስ ትላለች ቤተክርስቲያን፣ ብዙ ቆስጠንጢኖስ ስለነገሱ። ታላቁ ባስልዮስ ዘቂሳርያ ትላለች። ለምን? ከቅዱስ ባስልዮስ በኋላ በሱ ስም ዛሬ ድረስ ጳጳሳት በሱ ስም ይጠራሉና ለመለየት ቀዳማይ ካላይ እንደሚባለው ልክ አሁን ቀዳማዊው ይባላል፣ ካልው ይባላል። ልክ እንዲህ ስም ተደጋግሞ ሲመጣ በዛ መንገድ ይጠራልና አባ ጳውሊ ይህንን መሰለ ታላቅ ጳውሊ ተብሎ የሚጠራ አባት ነው። ይህ ገዳማዊ ሕይወትን ብህቱና ሕይወትን የጀመረልን ወይም በአዲስ ኪዳን እንደው ቅርጽ ያሳዘልን አባት ለማለት ያህል እንጂ ገዳማዊ ሕይወት ወይም ብህቱና ሕይወት ድንገት የተመሰረተ በአባ ጳውሊ በሶስተኛው ክፍለ ዘመን የመጣ አይደለም። እንደው ነገር ከስሩ እንዲሉ አባቶች አጠር አድርገን ከኋላ መነሳት ተገቢ ነው። ለምን? ቤተ ክርስቲያን ሁሌ በዚህ በዋኖቻችሁም ስናነሳ ቅዱሳንን ቤተ ክርስቲያን አዲስ ታሪክ አታስተምርም፣ አዲስ ትምህርት የላትም። ከመጽሐፍ ቅዱስ የወጣ ሐሳብ ከመጽሐፍ ቅዱስ የወጣ ነገር የላትም። መሰረቷ መጽሐፍ ቅዱስ ነው። ቅዱሳንንም ብትዘክር ስርዓትን ብታስተምር ታሪክን ብትተርክ መጽሐፍ ቅዱስ ነው መሰረቷና ሁልጊዜ መነሻውን ካወቅነው ደግሞ ሰው አይከብደውም። አሁን ቅዱሳንን ላለማክበር አንዱ የምንሄድበት መንገድ መነሻው ማን እንደሆነ ልብ አንለውም ብዙ ነገሩን። ስለዚህ አሁን የቅድስናን መነሻ አሁን ብህቱና ገዳማዊዎች ሲባል እውነት በመጽሐፍ ቅዱስ አልነበረም። እንግዲህ በሶስተኛው ክፍለ ዘመን ነው አባ ጳውሊ የመጣው። ከዛ በፊት እውነት አልኖሩም አባቶች ብለን በጥቂቱ ማየት ይገባል። በብሉይ ኪዳን በጥቅሉ ስናይ መጀመሪያ ጀመሩት የምትለው ቤተ ክርስቲያን ደቂቀ ሴት የሚባሉት የእግዚአብሔር ልጆች የሚባሉት በኦሪት ዘፍጥረት ምዕራፍ 6 ላይ ስናነብ የምናገኛቸው እነዚህ በደብረ ቅዱስ እንደ መላእክት በንጽህና በቅድስና ሲኖሩ የነበሩ የሴት ልጆች እነሱ ገዳማዊ ሕይወትን ወይም በብህቱና ሕይወትን መኖርን አስተማሩ ትላለች። በዋናነት በቤተ ክርስቲያን በነገረ ቅዱሳን አስተምህሮ ግን ገዳማዊ ሕይወትን ብህቱናን የጀመረው ተብሎ በመጽሐፍ ቅዱስ የሚነገርለት የአዳም 7ኛ ትውልድ አባታችን ሄኖክ ነው። በዚህ በኦሪት ዘፍጥረት ምዕራፍ 5 ላይ ስናነብ እንደምናገኘው 365 ዓመት ኖረ ይላል አባታችን ሄኖክ። በአጠቃላይ ዕድሜው 365 ዓመት ነው የኖረውና 365 ዓመት ሲኖር ይላል 7ቱን ዓመት
የሕይወቱ መጨረሻ 7ቱን ዓመት የኖረው የት ነበር ከተባለ ቤቱን ትቶ ልጆቹን ትቶ ሚስቱን ትቶ በብህቱና በየት በደብረ ቅዱስ 7 ዓመት ተጋድሎ ኖሯል። ከዛ በኋላ ነው እንግዲህ ቅዱስ ጳውሎስም በዕብራውያን መልእክቱ የመሰከረለት እግዚአብሔርን በእምነት ደስ ስላሰኘው ሞትን ሳያይ ምን አለ ወሰደው። እግዚአብሔር ወስዶታልና አልተገኘም ተባለ እና የብህቱና ሕይወትን ገዳማዊ ሕይወትን ለብቻ ተገሎ መኖርን አባታችን ሄኖክ አስተምሮናል 7 ዓመት በደብረ ቅዱስ። ከዛ በኋላ ካህኑ መልከ ጼዴቅን የእግዚአብሔር ካህን የተባለውን በቀራንዮ በዛ ዕድሜ ዘመኑ ሰው ሳያይ እንደኖረ ታሪኩ ይነግረናል። እንዲሁም እነ ነቢዩ ኤልያስን ነቢዩ ኤልሳን ሌሎቹንም ማንሳት ይቻላልና በብሉይ ኪዳን የብህቱና ገዳማዊ ሕይወትን ለብቻ መኖርን ማለት ነው አባቶቻችን አስተምረውናል። ወደ አዲስ ኪዳንም ስንመጣ መጥምቀ መለኮት ቅዱስ ዮሐንስን ማየት እንችላለን። ራሱ የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ስናነብ እኮ ከምድረ በዳ ነው የሚለው። ከየት እንደመጣ የኑሮውን ሁኔታ ሲነግረን ያኗኗሩን ሁኔታ ሲነግረን ቅዱስ ማቴዎስ ይህንን የገለጠል ከምድረ በዳ እኖ የእግዚአብሔርን መንገድ ሊጠርግ በነቢዩ ኢሳይያስ የተነገረለት መንገድ ጠራጊ አዋጅ ነጋሪ ተብሎ የተነገረለት ይላልና መጥምቀ መለኮት ትልቅ አብነታችን ነው። እንዲሁም ደግሞ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳንን ጉዳይ ስናነሳ የሐዲስ ኪዳንን ምስጢርም ይሁን ታሪክም ስናነሳ መስራቻችን እሱ ነው ለሁሉም ነገር የሐዲስ ኪዳንና እግዚአብሔር ኢየሱስ ክርስቶስም ለስሙ ክብር ምስጋና ይግባውና 40 ቀን 40 ሌሊት በገዳመ ቆሮንቶስ ምን አለ? ጾመ፣ ጸለየ፣ ዲያብሎስን መጥቶ ፈተነው ይለናል። ይህ ሁላችንም የምናውቀው ነው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮና በዚህ መንገድ የብህቱናን የገዳማዊ ሕይወትን መጽሐፍ ቅዱስ ያስተምረናል። መጽሐፍ ቅዱሳዊ መሆኑን በውጭም በውስጥም ያሉ ክርስቲያኖች በአጠቃላይ ሊረዱ ይገባል። ሁልጊዜ መጽሐፍ ቅዱስ እንደሆነ ትምህርቷና በዚህ መሰረት ዘመነ ሐዋርያት ይመጣል። በዘመነ ሐዋርያትም አንዳንድ ታሪክ ድርሳናት እንደሚነግሩን የዓለሙ ጫጫታ ሲሰለቻቸው ሲያደክማቸው ለብቻቸው ተለይተው በጾም በጸሎት በስግደት ይኖሩ እንደነበረ የዘመነ ሐዋርያት ታሪክም ይነግረናል። ከዚህ በመቀጠል ነው እንግዲህ 3ኛው ክፍለ ዘመን ጋር የምንመጣው። በ3ኛው ክፍለ ዘመን ስንመጣ ታላቁን አባ ጳውሊን እናገኛለን። ይህ አባት በ3ኛው ክፍለ ዘመን ነው እንግዲህ መጀመሪያ ላይ የተወለደው። ቤተሰቦቹም እጅግ ባለጸጎች እንደነበሩ ገድሉም ታሪኩም ስንክሳሩም ሁሉ ይነግረናል እና የብራቸው መጠን የሀብታቸው መጠን ይሄን ያህላል ተብሎ ሊነገር የማይችል ባለጸጎች እንደነበሩ ታሪኩ ይነግረናል። ከነዚህ ከክርስቲያኖች ቤተሰብ ከነዚህ ባለሀብቶች ባለጸጎች ቤተሰብ ነው እንግዲህ አባ ጳውሊ የተገኘው። ሁለቱ ወንድማማቾች ያው እያደጉ በእንዲህ አይነት ሕይወት ውስጥ ሞት አይቀርምና ቤተሰቦቻቸው ያርፋሉ። ሲያርፉ ዛሬም ድረስ እንደምናየው ቤተሰብ ሲሞት በቤተሰብ መካከል ከሚከሰቱ ክስተቶች አንዱ የውርስ ጉዳይ ነው። እንግዲህ ዛሬ ድረስ እንደምናየውና ቤተሰቦቻቸውም ሲሞቱ ያው ሁለቱ ወንድማማቾች በርስት ጉዳይ ተጣሉ ይለናል ገድሉም። ያ ማለት ትልቁ ብዙውን ንብረት ወስዶ የተወሰነው እንደው መናኛ ይላሉ አባቶቻችን እንደው የማይጠቅም አይነት ነገር ብቻ ለሱ ይሰጠዋል። በዚህን ጊዜ አባ ጳውሊ ወይም ጳውሎስ የተባለው ለምንድን ነው በስርዓቱ ማታካፍለኝ የአባት የእናቴን ንብረት ሲለው፣ አንተ ከኔ ያነስክነ ወጣትነ፣ ስለዚህ ብሩን ታባክነዋለህ፣ እንዳይጠቅምህ ይሆናል። ስለዚህ እኔ ሊያዝልህ አንተ ነፍስ እስክታውቅ ድረስ እኔ ሊያዝልህ ብሎ አለው ይላል። በዚህን ጊዜ አባ ጳውሊም ወይም ጳውሎስ አይቻልም ወይ ፍርድ ቤት እንሂድ ዳኛ ፊት እንቀረብ ብለው ተያይዘው ወደ ዳኛ ወደ ፍርድ ቤት በዘመኑ ቋንቋ ፍርድ ቤት ወይም በድሮ ሸንጎ እንደሚባለው ፍትህ እንዲሰጣቸው ሁለቱም ተያይዘው ይወጣሉ ከቤታቸው። መንገድ ላይ አንድ ባለጸጋ ሞቶ በጣም ብዙ ሕዝብ አጅበው አስከሬኑ ሊቀብሩት ሲሄዱ ያ ብዙ ሕዝብ ስለነበረ መንገዱ ተጨናንቆ ስለነበረ እነዛ ሐዘንተኞቹ እስኪያልፉ ድረስ ቆሙ። እነሱ መንገዱን እነሱ እስኪጨርሱ ድረስ። በዚህን ጊዜ በልቡ ሲያሰላስብ ማን የሞተው ምንድን ነው? ይህ ሁሉ ሕዝብ ከነበረው አንጻር በጣም ብዙ ሕዝብ ነበር የነበረውና ያንን አይቶ እንትን ሲል ሲያስብ እግዚአብሔር መልአኩን ላከለት።
በወጣት አንጻር በወጣት አምሳል ተገለጠለት እና አጠገቡ ቆመ እንደ ቀብርተኛ ሆኖ። በዚህን ጊዜ ወንድሜ ሆይ ማን የሞተው ብሎ ሲለው የሞተውማ እጅግ ባለጸጋ የነበረ የሀብቱ የንብረቱ መጠን የማይለካ እንዲሁ ወርቅ ቢሉ አልማዝ ቢሉ የተረፈው ብዙ ረዳት የነበረው ብዙ አሽከሮች ብዙ አገልጋዮች የነበሩት ነገር ግን ይኸው ሞት አይቀርምና ገንዘቡን ጥሎ አረፈ። ይኸው እሱን ልንቀብር ነበረ። በገንዘቡም ደግሞ ብዙ አልተጠቀመም። ድሆችን መርዳት ሲገባው ኃጢአት ነው ሲፈጽምበት የኖረው። እንዲሁም የሰማይ ፍርድም ይጠብቀዋል እያለ በወጣት ተመስሎ መልአኩ ለአባታችን ለአባ ጳውሊ አስረዳው። በዚህን ጊዜ ምን አለው? ምክርም መከረው። ወንድሜ ሆይ እኔና አንተ እንደዚህ ሰውዬ እንዳንሆን መጨነቅ ያለብን ማሰብ ያለብን ለነፍሳችን ነው። ስለዚህ ሞት አይቀርም። ይህን አውቀን ይህን ተረድተን እግዚአብሔር የሚከብርበትን እግዚአብሔር ደስ የሚሰኝበትን ሕይወት ማድረግ መልካም ነው ብሎ ነገረው ይላል። በዚህን ጊዜ እሱም መልአኩም ተሰወረበት። ይህንን ሲያስብ ወዲያው አባ ጳውሊ ምን መጣበት? የወንጌሉ ቃል በልቦናው ተጻፈበት። ንቃተ ሕሊናውን ልቦናውን እግዚአብሔር አበራለት። መቼም እሱ ካልመረጠው አይሆንም መቼም እና እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ያለው እኮ አባታችን ጻድቁ ኢዮብ ለዚህ ነው። አሁን በወጣት ተመስሎ ነገረው። የዛን ሰውዬ ሞት የዛን ሰውዬ እረፍት ምክንያት አድርጎ አስረዳው ለአባ ጳውሊ እና እግዚአብሔር እንዲህ ነው። እግዚአብሔር ምርጫው አይታወቅም። እንዴት እንደሆነ የሚያውቀው እሱና እሱ ብቻ ነው። ከተለያየ ግብርም ይጠራል እንደምናውቀው። ከረኝነት የመረጣቸው ቅዱሳን ነበሩ። ከአሳ አጥማጅነት የመረጣቸው ከየት እንደሆነ እሱና እሱ ብቻ ነውና የሚያውቀው። አባ ጳውሊንም በዚህ መንገድ አስተማረው። እሱም ወዲያው የወንጌሉ ቃል በልቦናው ተሳለ። የትኛው? ጌታ በወንጌል በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ የተናገረው የሀብት ንብረቱ ብዛት ሊቆጠር ከማይችል ባለጠጋ ቤተሰብ የተገኘው ጳውሊ በንብረት ክፍፍል ከአንድያ ወንድሙ ጋር ተቃርኖ ወደ ዳኛ ሲያመራ የሕይወት መንገዱ ከፍቅረ ንዋይ ወደ ፍቅረ እግዚአብሔር የተቀየረለት በሞተው ባለጠጋ ታሪክ ልቡ ተሰብሮ በወጣትነት ዘመኑ ሁሉን ትቶ ሁሉን ልቆ ወደ ገዳም የመነነ አባ ጳውሊ ወንድሜ ሆይ ና ብሎ ወንድሙን ጠርቶ ወደ በዓታቸው ተመለሱ። በል ከዚህ በኋላ የሀብት ንብረት ጉዳይ አላነሳም፣ ርስት ክፍፍል አላነሳም። አንተ ውሰድ፣ እንደወደድክ እንደፈቀድክ አድርገው ከዚህ በኋላ ብሎ በሌሊት ወንድሙ ሳያየው ይላል ተነስቶ ወደ መቃብር ቤት ሄደ ይላል። 3 ቀን በመቃብር ውስጥ አደረ። እግዚአብሔርን እየተማጸነ እግዚአብሔርን እየለመነ ወንድሙም በብዙ መንገድ አስፈለገው። 3 ቀን አጣው። በአራተኛው ቀን መልአክ ያሁንም የእግዚአብሔር መልአክ ተገለጠለትና ያንተ መኖሪያ በዚህ አይደለም ብሎት ነጥቆ ይዞት ይሄዳል። በግብፅ ምስራቃዊ በረሃ ውስጥ ያኖሯል። በዚህ ኑር። ይሄ ነው እንግዲህ አጠራሩ። የአባ ጳውሊ የምነና ሕይወት እንዴት ነው የተጀመረው? እንዴት ነው የተጠራው ስንል በዚች ቅጽበት ነው። መልአኩ ከዛ ከመቃብር ቤት አውጥቶ 3 ቀን ከኖረባት መቃብር አውጥቶ ወደ በረሃ ወሰደው። በዛም በረሃው ጋር ሲያኖረው የፈለቀች ምንጭ ነበረች ለሱ ተብላ የተዘጋጀች። እንዲሁም ደግሞ መጋቢ ቁራን አዘጋጀለት እንደ ነቢዩ ኤልያስ ማለት ነው። ነቢዩ ኤልያስ በኮሬብ ተራራ ላይ ተቀምጦ ቁራ ነበር እየመጣ የሚመግበውና አባ ጳውሊንም በቃ በቀን ግማሽ ህብስት ወይም ግማሽ እንጀራ ያመጣለት ነበረ። ሰዓቱን ጠብቆ በሰርክ ማለት ነውና ያቺ ውሃ ፈልቃለታለች። የአውሬ መኖሪያዎች ከነበሩት ዋሻ ውስጥ ይላል አንዱን መረጠና ትልቅ ድንጋይ አዘጋጅቶ እንደበር አድርጎ በዛ ተጋድሎውን ጀመረ። በጾም በጸሎት ተጋ። እግዚአብሔርም ከክፉ ነገር እንዲጠብቀው የነ ቅዱስ ዳዊትን የሌሎቹንም አባቶቹን ጸሎት መሰረት አድርጎ መጸለይ ጀመረ። ልብሱም ደግሞ ልክ መጥምቀ መለኮት ቅዱስ ዮሐንስ ስለ ልብሱም ሲነግረን ያው ሌጦ እንደነበረ የቆዳ እንደነበረ ይነግረናል። የእሱ ደግሞ ሰሌን ነበረች። በሰሌን የተዘጋጀች ልብስ ነበረ አባ ጳውሊ የሚለብሳት። ምግቡም በያቺ ግማሽ በቀን አንዴ ነው የሚመገበው። ስለዚህ ውሃን ፈልቃለታለች። ከዛም እፍኝ ውሃ ይቀምሳል።
በዚህ መንገድ ነው እንግዲህ ተጋድሎውን በዛ በገዳም የኖረው እና አባ ጳውሊ በዚህ አይነት መንገድ 70 80 90 ዓመት እንደኖረ ታሪኩ ያስረዳናል። ከአይምሮ በላይ ነው። አሁን ሲነገር ሲተረክ ያው የዚህ ዘመን ሰዎች ብዙ ጊዜ በሃይማኖት ሆነን ስለ አይደለም የምንናገረውም በሃይማኖት ሆነን ስለሆነ በሃይማኖት ውስጥ ሆነን ስለ አይደለም የምንሰማውም የምናደምጠውም ብዙ ተረት ይመስለናል። አሁን 80ና 90 ዓመት በአንድ በረሃ ውስጥ ምን አይነት ህይወት እንደኖረ ይገርማል። እና ይህ አባት ገዳማዊ ህይወትን ብህቱናን እንዲህ ነበር የኖረው። የሰይጣን ፈተናው አለ፣ ብቸኝነቱ አለ። ለ80ና ለ90 ዓመት እኮ ሰው የሚባል አይቶ አያቅም። የሰው ድምፅን ሰምቶ አያቅም አባ ጳውሊ። እና በእንዲህ አይነት እግዚአብሔር መቼም ለወደደው እንዲህ ይደረግለታል ይላል ቅዱስ ዳዊትና እግዚአብሔር ካልወደደ እግዚአብሔር ካልመረጠ እንዲህ አይነቱን አንዲት ሰዓት ነው እኮ እኛ መታገስ ያቃተን ዛሬ መቼም የምናየው ነው። ጌታ ራሱ ሐዋርያትን እኮ ለጊዜው የወቀሳቸው ምንድን ነው? አንድ ሰዓት ከኔ ጋር መትጋት አቃታችሁን ያላቸው በጸሎተ ሐሙስ ዕለት እኮ በዛ በጌቴ ሴማኒ እሱ ላቡ ጠፍ እስኪል ድረስ ሲሰግ ሲመለስ ተኝቶ አገኛቸው አንድ ሰዓት። ስለዚህ ዛሬ ሁላችንም በዚህ ህይወት ማየት እንችላለን። አባ ጳውሊም 80ና 90 ዓመት ሲኖር እንዳልኩሽ ሰው አይቶ አያቅም፣ የሰው ድምፅም ሰምቶ አያቅም። በዛ ላይ ደግሞ ብቸኝነቱ አለ በራሱ እንደገና ረሃቡ አለ፣ ጥሙ አለ፣ ተጋድሎ አለ። በዛ ላይ ደግሞ በረሃ ነው እኮ በራሱ በረሃ መሆኑ በራሱ አንድ ቀን እንኳን ሰው ተጉዞ ማለፍ አይችልም በረሃን። ይሄ ሁሉ ነገር ነው እንግዲህ ለዚህ ነው እኮ እግዚአብሔር የመረጠው እግዚአብሔር የወደደው እንዲህ ይደረግለታል ያልነው ለዚህ ነው። ምን ከቃላት በላይ ነው። 80ና 90 ዓመት ሙሉ በጾም በጸሎት በስግደት እኛ ሰሙነ ሕማማትን መስገድ አቅቶን እንዴት ሽባ እንደምንሆን እንደምንጥመለመል የሚታወቅ ነው። አባቶቻችን ግን በዚህ ህይወትን የኖሩትና ይህንን ሁሉ ሲኖር እግዚአብሔር ክብሩን ሊገልጥለት ፈልጎ አባ እንጦንስ በሌላ አቅጣጫ በሌላ ቦታ ላይ ይኖሩ ነበረ በምንኩስና ህይወት። ስለዚህ ሁለቱ አባቶች በአንድ ዘመን ውስጥ ሆነው አባ ጳውሊ ግን በብዙ ዓመት ይበልጣል በተጋድሎ ማለት ነው። እና አባ እንጦንስ ወደ 20 ዓመት አካባቢ እንዲሁ በገዳም ኖሯል ብቻውን። እሱ ሲኖር ምን አሰበ ይላል አንድ ቀን እንዲሁ በዚህ በረሃ ውስጥ አሁን ከኔ ውጭ የሚኖር ሰው አለ እንዲሁ እግዚአብሔርን እንዲህ ያመሰገነ ብሎ ሲያስብ መልአኩ ተገለጠለትና እንጦንስ ሆይ ካንተ በፊት በብዙ ዓመት የሚቀድም እግዚአብሔርን ደስ የሚያሰኝ በጸሎቱ ዓለምን የሚጠብቅ የምድርን በረከት የሚያስባርክ አንተ የማታውቀው እግዚአብሔር የሚያውቀው ካንተ ከበዓቱ ማለት ነው 2 ሰዓት መንገድ ርቀት ሄደህ የምታገኘው ታላቅ አባት አለ፣ ሂድና ተገናኘው አለው መልአኩ። አባ እንጦንስም ይህንን ሰምቶ ሳይውል ሳያድር ምርኩዙን ይዞ እግዚአብሔር እየመራው 2 ሰዓት መንገድ ሄደ። በዚህን ጊዜ ደረሰ በዓቱ ጋር። ሲያንኳኳ ሰይጣን ሊሆን ይችላል። ለምን 80ና 90 ዓመት ሲኖር አባ ጳውሊ ብለናል ሰው አይቶ አያቅም፣ የሰው ድምፅም ሰምቶ አያቅም። ስለዚህ በተጋድሎ ነው። ለመጀመሪያ ጊዜ ሲሰማ ያ ጥንተ ጠላት ዲያብሎስ ሰው ተመስሎ ሊያስተኝ ይሆናል የመጣው ብሎ ትልቅ ድንጋይ በሩን ዘጋው ይላል። በዚህን ጊዜ አባ እንጦንስ እደጅ ሆኖ እባክህ አባቴ ሆይ ይከፈትልኝ ዘንድ አንኳኳው፣ ይሰጠኝ ዘንድ ለመንኩኝ ሲለው እንግዲያውስ ሰው ይሆናል ብሎ ከፈተለት። መንፈሳዊ ሰላምታ ተሰጣጡ። እንዴት ከየት መጣህ አለው። ከዚህ በኋላ ጸሎት አድርገው በአንድ ላይ ተቀመጡና ነገረ እግዚአብሔርን ተጫወቱ። በየፊናው እግዚአብሔር ያደረገላቸው ነገር ቸርነት፣ ምሕረት ብዙ ነው። አባ እንጦንስን ብዙ ጊዜ ሰምተናል፣ በብዙ ላይ በዚሁ በዋኖቻችሁም ላይ ሰምተናል። እዚህ አባ እንጦንስን ታሪክ ስናይ እግዚአብሔር ብዙ አድርጎለታል። አባ ጳውሊም ደግሞ በሕይወቱ ብዙ አድርጎለታል። ስለዚህ
ጨዋታቸው ሌላ ፌዝ አይደለም፣ ቀልድ አይደለም። ቅዱሳን ለዚህ ነው ሁልጊዜ ክርስቲያኖች ስንገናኝ ፌዙን ቀልዱን ባናበዛ መልካም ነው ሲሆን እንደ ኤማውስ መንገደኞች ነገረ መስቀሉን ነገረ ትንሣኤውን ይሄ እንደው የአሮጊት ተረት የመሰለ ጨዋታ ራቅ ይላል ቅዱስ ጳውሎስ ጢሞቴዎስን ልጁንና ሁልጊዜ ይሄ ነው በክርስትና ሕይወት እና እነዚህም ታላላቅ ለሰማይ ለምድር የከበዱ በእግዚአብሔር ፊት ክብርን ያገኙ እንደ ፀሐይ በሱ ፊት የሚያበሩ ሁለቱም አባቶች በአንድ አጋጣሚ ተገናኙ። እግዚአብሔር ፈቅዱ እዚህ ነገረ እግዚአብሔርን ተጨዋወቱ። ከዚህ በኋላ ስም ማን ነው አለው አባ እንጦንስ አባ ጳውሊን። ለመሆኑ ስሜን ሳታቅ እዚህ ድረስ እንዴት መጣህ አለው። በዚህን ጊዜ እግዚአብሔርን ሲለምን ገለጠለት ጳውሎስ ወይም ጳውሊ እንደሚባልና እሺ አባቴ ሆይ እስቲ እንደው ከኔ በፊት እንደነበርክ ተጋድሎህ እጅግ ድንቅ እንደሆነ የእግዚአብሔር መልአክ አስረድቶኛል። ባንተ ጸሎት ዓለም ሁሉ እንደምትጠበቅ የምድር በረከት ሁሉ እግዚአብሔር ባንተ ቃል ኪዳን እንደሚባርካት መልአኩ ነግሮኛል። እስቲ ንገረኝም እንዴት ኖርክ ብሎ ያ 89 ዓመት የኖረውን ሕይወት የተወሰነውን ነገረው። እሱም ገድሉን በኋላ አንድ ጥያቄ አሳሰበው። አባቴ ሆይ ለመሆኑ 80ና 90 ዓመት ስትኖር ክርስትና ደግሞ ያለ ሥጋው ደሙ ምንም ብንታገል ምንም ብንተጋ ትርጉም የለውም እንደምናውቀው ጌታም በወንጌሉ አስተምሮናል። እውነት እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሏልና አንድ ነገር አሳሰበው። 80ና 90 ዓመት ሲኖር እንዴት ነው የሚቆርበው የሚል ጥያቄ ፈጥሮበት ጠየቀው አባ ጳውሊን። በዚህን ጊዜ አባ ጳውሊ ምን አለው? አዎ የእግዚአብሔር መልአክ በየሳምንቱ ቅዳሜና እሁድ አምጥተው ያቆርቡኛል አለው። ለዚህ ነው በቤተ ክርስቲያን አስተምሮ ምንድን ነው አንዳንድ ሰው ሳይገባውና ሳይገባው የጌታን ሥጋና ደም የሚቀበል አለ። ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ ስናነብ ይነግረናል። የጌታን ሥጋና ደም መቀበል ከፈለግን ሁላችሁም ራሳችሁም መርምሩ ይላል። ያ ማለት ባጭሩ ንስሐ ግቡ ነው። ከዛ ምን ይላል? ሳይገባውና ሳይገባው የጌታን ሥጋና ደም የሚቀበል ዕዳ ይበላል፣ ፍርድ ይበላል ይላል ቅዱስ ጳውሎስ። ቤተ ክርስቲያን ይህንን ይዛ አንዳንድ ሰው በድፍረት ሥጋው ደሙን ቢቀበል ይላል የተቀበለ ይመስለዋል እንጂ መላእክት ከዛ ሰውዬ ሥጋው ደሙን ነጥቀው ይላል በበረሃ ላሉ አባቶች ያቀብላሉ ይላል። አባ እንጦንስም መልአኩ እንዲህ እያረገ ያምጥቶ ያቀብለኝ ነበር ቅዳሜና እሑድ ብሎ ሲለው ተደነቀ አባ እንጦንስም። ከዛ እንዲህ እየተጨዋወቱ እግዚአብሔርን በጸሎትም እያመሰገኑ ቸርነቱን ምሕረቱን ይቅርታውን እያነሱ ሲጨዋወቱ መሸ። በመሸ ጊዜ ያቁራ ሰዓቱን ጠብቆ ሙሉ ህብስት አመጣ። አባ ጳውሊ አባ እንጦንስን እንዲህ አለው፣ ለምን እስከ ዛሬ ድረስ ይህንን 80ና 90 ዓመት ስኖር ግማሽ ነበር የሚያመጣልኝ። አሁን ግን አንተ እዚህ ስለተገኘህ ይኸው ሙሉ መጣ። ስለዚህ እውነት ታላቅ ሰው ነህ፣ ታላቅ የእግዚአብሔር ሰው ነህ ብሎ አባ እንጦንስንም አባ ጳውሊ አመሰገነው። በእንዲህ አይነት መልኩ እየተጨዋወቱ አሁንም አባ እንጦንስ አባ ጳውሊን ወይም ጳውሎስን አንድ ጥያቄ ጠየቃቸው። እንደው ከመሰናበታችን በፊት ወደ በዓቴ ከመሄደ በፊት አባቴ ባክህ ስለ መጪው የምንኩስና ሕይወት ትንቢት ንገረኝ፣ እግዚአብሔር የገለጠልህን እግዚአብሔር የነገረህን ብሎ አባ እንጦንስ አባ ጳውሊን ጠየቀው። በዚህን ጊዜ አባ ጳውሊም እሺ ብሎ ቀና ብሎ ሲያይ በመጀመሪያ ፊቱ ደስተኛ ሆነ፣ እንደ ፈገግ አለ። ምን አይቶ ነው ብሎ አባ እንጦንስ ሲጠይቀው የመጀመሪያው እንግዲህ የመነኮሳትን ሕይወት በጥቅሉ አባ ጳውሊ ያየው የመነኮሳትን ሕይወት በርግብ አምሳል ነው። እርግቦቹ ደግሞ 3 አይነት መልክ አሳየው እግዚአብሔር። የመጀመሪያውን ሲያይ ነጫጭ እርግቦች አየ። እነዚህ ነጫጭ እርግቦች የተመሰሉት መነኮሳት አለው ለአባ እንጦንስ፣ እነዚህ እኛን አብነት አድርገው እግዚአብሔርን ፈርተው በሃይማኖት በምግባር ጸንተው የሚኖሩ ንጽሕናቸው እንደ መላእክት የሆኑ መነኮሳት በነጭ እርግብ መስሎ አሳየኛል። ይሄ ማለት ብዙ ዛሬ የምናከብራቸው በኢትዮጵያና አቡነ ተክለ ሃይማኖትን እና አቡነ ገብረ መንፈስ ቅዱስን እነዚህን ቀድሞ አባ ጳውሊ ትንቢት ተመልክቷል፣ እግዚአብሔር ገልጦለታል። ይሄ አዲስ አይደለም። እግዚአብሔር መቼም ለሚወደው ለወደደው ይገልጣል። ቅዱስ ጳውሎስም መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላልና
አሁን እንዴት ትንቢት ይናገራል ልንል አንችልም። እግዚአብሔር ከሱ ጋር የሆነ ሰው ነው። እግዚአብሔርን አክብሮ 80ና 90 ዓመት የኖረ ነው። ስለዚህ እንደ መላእክት ክብሩን ከፍ ያደረገለት አባት ስለሆነ የመጀመሪያዎቹ መነኮሳት ሕይወት እንዲህ አይነት መነኮሳት አሉ። ነጭ እርግብ ተመስለው ያዩዋቸው፣ ሃይማኖት ከምግባር የያዙ፣ ንጽህናን እንደ መላእክት ገንዘብ ያደረጉ። ይኸው ዛሬ በኢትዮጵያ በክርስትና ሕይወታችን እልፍ የምናከብራቸው በምንኩስና ሕይወት ኖረው በድንግልና ሕይወት ኖረው እግዚአብሔርን ያከበሩ ብዙ ቅዱሳን አሉ። ስለ እነሱ አየ። ሁለተኛው ያየው ደግሞ ግራጫ መልክ ያላቸው እርግቦችን አየ ይላል። እነዚህ ግራጫ መልክ ያያቸው እርግቦች ምንድናቸው ትርጉሙን ብሎ ልክ አሁን ክርስቲያኖች ልንረዳ የሚገባውንም በውስጥም በውጭም በአገር ውስጥም ያሉ ሁሉ ከመጽሐፍ ቅዱስ ጋር ማገናኘት መልመድ አለብን ብለናል። ሁልጊዜ ነገር አበውን ቅዱሳንን አባቶቻችንን ስናነሳ ያል እና ይሄ ማለት ልክ ቅዱስ ኡራኤል ለነቢዩ እዝራ ሱቱኤል እንደገለጠለት ማለት ያየውን ያያል። ራእይ ምን አየህ ሲለው ይሄንን አየው ይላል። ትርጉሙ ገባህ አልገባኝም ቅዱስ ኡራኤል ይተረጉምለታል። ስለዚህ ራእይ ዮሐንስም እንደዚሁ ነው እኮ መልአኩ ምን አለው? ያየኸውን ጻፍ አለኝ ነው ያለው ቅዱስ ዮሐንስ። ያየኸውን ጻፍ እና ቅዱሳን በየጊዜው እንዲህ አይነት ጸጋ እንዳላቸው መረዳት ይቻላል። እና ነቢይ በዚህ ዘመን የለም ማለት አይደለም። ይሄ ሐሰተኞቹን እነሱን ትተን አባቶቻችን በተሰጣቸው ጸጋ ትንቢት ይናገራሉ፣ ይገለጥላቸዋል። ልክ እንደ አጋቦስ አሁን በሐዲስ ኪዳን ነቢይ የለም ተብሎ አንዳንዴ እንደዛ አይደለም። በሐዲስ ኪዳንም አጋቦስ የተባለ ነቢይ ነበር ይለናል የሐዋርያት ሥራ ምዕራፍ 12 ላይ እና ይሄም አባ ጳውሊም የመጀመሪያዎቹን በነጭ እርግብ መስሎ አሳየው እግዚአብሔር። አባ እንጦንስ ምንድን ነው ሲለው ነገረው ምን አይነት መነኩሴዎች እንደሆኑ። ሁለተኛው ደግሞ በግራጫ መልክ የተመሰሉ እርግቦችን አየ። እነዚህ ደግሞ ምንድን ናቸው ሲባል እነዚህ የሚወርቁ የሚነሱ ናቸው። በምንኩስና ሕይወት ይኖራሉ። ነገር ግን ያው በንስሐ ቢወርቅም በኃጢአት በበደል ውስጥም ቢወርቁ በንስሐ የሚመለሱ ናቸው። ጻድቅ 7 ጊዜ ይወርቃል 7 ጊዜ ይነሳል እንደሚለው እንዲህ አይነት ሕይወት ያላቸው የመነኮሳት ናቸው አለው። በሦስተኛ ሲያይ አባ ጳውሊ ጥቁር እርግቦችን አየ። በዚህን ጊዜ ፊቱ ተኮሳተረ፣ አዘነ፣ አለቀሰም። አባቴ ሆይ ምን አይተህ ነው ሲለው አባ እንጦንስ ልጄ ሆይ የመጨረሻዎቹን ጥቁር እርግቦች ነው ያየሁት። በጥቁር እርግቦች የተመሰሉ መነኮሳት በየዘመኑ ይነሳሉ። ያ ማለት የምንኩስና ልብስ ለብሰው አስኬማውን ደፍተው ነገር ግን በእኔና ባንተ አይነት ሕይወት በንጽህና በቅድስና የማይኖሩ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል እንዳለው ቅዱስ ጳውሎስ። እንዲህ አይነት ሰዎች እንዲህ አይነት መነኮሳት ይነሳሉ። ዓለማውያን ሊሰሩት የማይገባውን ኃጢአትና በደል የሚፈጽሙ መነኮሳት ይነሳሉ። ይህ እንግዲህ ትንቢት ነው። ዛሬ እየተፈጸመ ነው ወይስ እንዴት ነው የሚለውን ሁሉም ሰው ማየትና መረዳት ይቻላል። እና አባ ጳውሊ ግን ይህንን ተናገረ። ልክ ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንደመከረው በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ምን ይለዋል? ልጄ ሆይ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ይለዋል። በቃ ልክ እንዲህ ነው የነገረው። አባ ጳውሊም በልጅ ለመሰለው ለአባ እንጦንስ የነገረው ይህንን ነው። ልጄ ሆይ እንዲህ አይነት ይታየኛል፣ የመነኮሳት ሕይወት 3 ነው አለው። በቃ እነዚህ የመጨረሻዎቹ የአምልኮት መልክ አላቸው፣ ሲታዩ መነኩሴ ናቸው፣ ሲታዩ አስኬማ አድርገዋል። ነገር ግን በዓለማዊ ሕይወት ከሚኖሩ ሰዎች የባሰ በክፋትና በበደል በኃጢአትና በክህደት ይኖራሉ አለ። ይህ እንግዲህ ተፈጽሟል አልተፈጸመም ሁላችንም እንየውና በዚህ መንገድ ይህንን አስረዳው። በል እንግዲህ ወደ ባት ሂድ አለው አባ እንጦንስን። አባ ጳውሊ ሊሄድ ሲል ግን አንድ ነገር ጠየቀው። ልጄ ሆይ አለው፣ አንደኛ አለው ሄደ ስትመለስ ቅዱስ ቆስጠንጢኖስ ወይም ታላቁ ቆስጠንጢኖስ ንጉሱ ከቅዱስ አትናቴዎስ ክብር አንጻር ለቅዱስ አትናቴዎስ የሰጠው ልብስ አለች፣ የተከበረ ልብስ። ስለዚህ እሷን ቅዱስ አትናቴዎስ ደግሞ ከእኔ ይልቅ አንተ ትሻላለህ ብሎ ለማን ሰጥቶታል? ለአባ እንጦንስ ሰጥቶታል። ስለዚህ ምን አለው አባ ጳውሊ? ያቺን ቅዱስ አትናቴዎስ የሰጠህን ልብስ ይዘህልኝና ሳርፍ በእሷ ነው መገነዝ የምፈልገውን። ሲያየው ደግሞ ቆብ ደፍቷል፣ የሰሌን ቆብ።
እባክህ እሷንስ ቆብ ብትሰጠኝ ከመሄድ በፊት ሲለው አባቴ ሆይ ይህን እንኳን አልሰጥህም፣ ከባለቤቱ ነው የተቀበልኩት፣ ነገር ግን ስራውን ስለማውቀው አለ። እንግዲህ አባ እንጦንስን ታሪክ ስናይ መልአክ ተገልጦ ይህንን አስተምሯቸዋልና ስለዚህ አውቀዋለሁ፣ ስራውን ለምጄዋለሁ፣ ስመጣ ግን ልብሱንም ቆቡንም ይዤልህ እመጣለሁ ብሎ ያንን ወደ በዓቱ ሄደ። በዓቱም ደርሶ ይህንን የሰሌኑን ቆቧን አዘጋጅቶ የተባለውን ቅዱስ አትናቴዎስ የሰጠውንም ልብስ ይዞ ሲመለስ መንገድ ላይ ሆኖ መላእክት ቅዱሳን ሁሉ ጻድቃን ሰማዕታት ሁሉ አጅበው ነፍስ ይዘው ሲያርጉ ያያል። በዚህን ጊዜ አባቴ አርፎ ይሆን እንደ እያለ አባ እንጦንስ እያሰላሰለ ሳለ መላእክትም በምስጋና ነው፣ ቅዱሳንም በምስጋና ነው የሚያሳርጉት። እንዳለውም ሲደርስ በዓቱ እንደተንበረከከ ሆኖ እጁን በመስቀል አመሳቅሎ አርፎ እዛው ላይ አገኘው። አባ እንጦንስም ይህንን ሲያይ በክብር አንስቶ ስጋውን ባመጣለት ልብስ ገንዞ ልክ ቅዱስ ኒቆዲሞስና ዮሴፍ ጌታን አክብረው እንደገነዙት አባ እንጦንስም የአባቱን የአባ ጳውሊን ስጋ አንስቶ ከመሬት ባመጣው ቅዱስ አትናቴዎስ እንዲሁም ንጉሥ ቆስጠንጢኖስ በሰጣቸው ልብስ ገንዘው አክብረው ጸሎተ ፍትሐት አድርጎ የት ልቅበረው፣ እንዴት የት ላሳርፈው ብሎ ሲጨነቅ 2 አንበሶች መጡ ይላል። በዚህን ጊዜ ታዘው እንደመጡ አወቀና ቦታ ሰጣቸው፣ ምልክት ሰጣቸው፣ ሜትሩንም ለካላቸው በቁመቱ ልክ እንዲቆፍሩ። እነዚህ የታዘዙ አንበሶች መጥተው ቆፈሩለት። አባ እንጦንስም በክብር የአባ ጳውሊን ስጋ አሳረፈው። ያችን የሰሌን ልብሱን አባ ጳውሊ 80ና 90 ዓመት ለብሷት የነበረውን ልብስ የሰሌን ልብስ አባ እንጦንስ ደግሞ ይቺ ክብር የተሞላች በረከት የሞላባት ልብስማ ለቅዱስ አትናቴዎስ ነው የሚገባው ብሎ እስክንድርያ ድረስ ሄዶ ለታላቁ ለአዲስ ሐዋርያው ለቅዱስ አትናቴዎስ ሰጠው። ገድሉንም ነገረው የአባ ጳውሊን ለቅዱስ አትናቴዎስ። እሱም ተደነቀ፣ እግዚአብሔርንም አመሰገነ። ያችን የሰሌን ልብስ የአባ ጳውሊን ልብስ ማለት ነው አክብሮ አስቀመጣት። በዓመት 3 ጊዜ ብቻ ነበር የሚለብሳት ቅዱስ አትናቴዎስ፣ በጌታ ልደት፣ በጌታ ጥምቀት፣ በጌታ ትንሣኤ። በእንዲህ አይነት መልኩ እየለበሰ በክብር ያስቀምጣት ነበር። ይቺ አባ ጳውሊ ሲለብሳት የነበረችው የሰሌን ልብስ ይሄ ብቻ አይደለም። በዘመኑ ይላል ኤስድሮስ የተባለው አባት እንደመሰከረው ይላሉ ብዙ ታምራት አድርጋለች ልብሷ። ልክ የጌታን ልብስ በዕጣ እንደተከፋፈሉት ቅዱስ አትናቴዎስም የእሱን ልብስ የአባ ጳውሊን ልብስ በክብር ይዞ ብዙ ታምራት እንዳደረገች፣ ሙት ሁሉ እንዳስነሳች ገድሉም ይነግረናል። የአባ ጳውሊ ልብስ የሰሌን ልብስ። ስለዚህ አባ እንጦንስ በእንዲህ አይነት መልኩ ለቅዱስ አትናቴዎስ ዜና ገድሉን ነግሮ አስረድቶ አባ ጳውሊም በዚህ መንገድ መላእክት ታጅበው እግዚአብሔርም ቅዱሳን ጻድቃን ሰማዕታት ሁሉ እያመሰገኑት ነፍሱን በእንዲህ አይነት መንገድ አረፈ አባታችን አባ ጳውሊ። ገዳም በገባ በአራተኛይቱ ዕለት የእግዚአብሔር መልአክ በምስራቅ በኩል በሚገኝ በረሃ የውሃ ምንጭም አጠገብ ያኖረው አባ ጳውሊ ባለሰኔል ልብሱ መናኝ ለ80 ዘመን ከክርስቶስ ተማጽኖ በቀር ማንንም ሰው ያላየ ቁራ የሰማይ ህብስትን የሚመግበው መላእክት ቅዱስ ሥጋውንና ክቡር ደሙን የሚያቀብሉት የክርስቶስ የልብ ሰው አባ ጳውሊ በብዙ ተጋድሎና ምናኔው የባህታውያን መሠረት የሆነ ልብሱም ሙት ከሚያስነሳው ቅዱስ አባት ሕይወት እኛ ምን እንማር ይሆን? በረከቱ ይድረሰን። ከኔ ተማሩ ነው እኮ ያለው ጌታ ራሱ። ከኔ ተማሩ። አሁን ስለ ክርስቶስ ወንጌል ዝም ብለን ብንናገር ትርጉም አለው የለውም እኮ። በሃይማኖት በምግባር እሱም መምሰል ካልቻልን ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ ብሏል ጌታ ብለን ትሕትናን፣ ይቅርታን፣ የዋህነትን ገንዘብ ካላረግ ነው ምንም ቃሉ አይጠቅመንም። ስለዚህ አሁንም የአባቶቻችን ገድላቸውን መናገራችን በዚህ ዘመን ያለን ክርስቲያኖች ምን እንማራለን ነው ቁም ነገሩና፣ አንደኛ የምንማረው ሁልጊዜ እንደምንለው ጽኑ የሆነ እምነትን ነው ከአባቶቻችን። ያንደበት ያይደለ እዚህ ምላስ ላይ ብቻ ያይደለ ኦርቶዶክስ ነኝ፣ የተዋሕዶ ልጅ ነኝ፣ የእመቤቴ የአስራት ልጅ ነኝ ከማለት ባለፈ ጽኑ እምነት፣ ግብዝነት የሌለበት እምነት፣
አስመሳይነት የሌለበት እምነት ከአባቶቻችን ተምረናል። ስለዚህ ጽኑ እምነት ወይም ሃይማኖት ከአባቶቻችን እንማር። ያ ማለት በእግዚአብሔር ላይ ወይም በአምላክ ላይ መታመን ማለት ነው። አባ ጳውሊ ይህንን ያስተማረ ልክ ያ በሞተ ሰው ትምህርት መልአኩ መጥቶ ሲገልጠው ማቄን ጨርቄን አላለም። እስቲ ትንሽ ስንቅ የሆነኝ ዘንድ እባክህ ትንሽ ምግብም ሊያዝ እንደው ጋደም ማረፊያም ሊያዝ ብሎ ሰሌኑን፣ ምንጣፉን፣ ምኑን፣ ፍራሹን አልያዘም። አባ ጳውሊ በዛ ወደ ገዳም ሲሄድ ገዳማዊ ሕይወቱን ሲኖር 80ና 90 ዓመት ሲኖር የኖረው በዛ መንገድ ነው። ማንን ተስፋ አድርጎ? እግዚአብሔርን ብቻ ተስፋ አድርጎ ነው የኖረው። ከቤተሰቡ ተለይቶ ቁራ የመገበው እግዚአብሔርም ደግሞ አላሳፈረውም። እሱን ያመነ እንደማያፈር እግዚአብሔር አሳይቶታል። ቁራን ልኮለት መጋቢ ምንጭ ውሃ አፍልቆለት ዕለት ዕለት ከሰይጣን ሴራ ከሰይጣን ተንኮል እየጠበቀው በእግዚአብሔር ላይ ጽኑ እምነት ስለነበረው ኖሯል። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም ይላል መጽሐፍ ቅዱስና እኛም ሁላችንም ከአባ ጳውሊ መማር ያለብን ጽኑ እምነት፣ ይህ ግብዝነት የሌለበት አስመሳይነት የሌለበት ነኝ ብቻ ብሎ በስም ብቻ የሆነ እምነትን መተው አለብን። እግዚአብሔር የሚከብርበት እግዚአብሔር ደስ የሚሰኝበት ጽኑ የሆነ እምነት ብንይዝ እንጠቀማለን። ትልቁ ነገር ምንድነው? እሱ አይተወንም። በቃ እግዚአብሔር አምላክህን እመን ከሱም ጋር ተጣበቅ ነው ያለው ኦሪት ዘዳግም ላይና ከእግዚአብሔር ጋር መጣበቅን ቅዱስ አባታችን አባ ጳውሊ በደንብ አስተምሮናል። ጽኑ እምነት በቃ ጌታም ደጋግሞ ለሐዋርያት የነገራቸው እኮ ጽኑ እምነት እንዲኖራቸው ነው። በቃ እናንተ እምነት የጎደላችሁ እስከ መቼ ድረስ ነው ከእናንተ ጋር የምኖረው እያለ ሲላቸው፣ እንዲሁም ደግሞ በእኔ እመኑ በአባቴም እመኑ እያለ ሲመክራቸው የነበረው እምነት አስፈላጊ ነው። ዋናው ነገር ነው እምነት። ከዛ ከአባ ጳውሊ የምንማረው ምንድን ነው ካልን እምነትን ይዞ ምንን ምግባርን ደግሞ ወይም ተጋድሎን አስተምሮናል። ያ ማለት አንድ ሰው አምናለሁ ካለ አንድን ነገር ምን አለው? የአምልኮት መገለጫው አለው። የአምልኮት መገለጫውን ደግሞ መፈጸም አለበት እያንዳንዱ ሰው። ዝም ምኛለሁ ማለት አይደለም። የአምልኮት መገለጫዎቹ ደግሞ እነማን ናቸው ከተባሉ ዋናዎቹ ጾም፣ ጸሎት፣ ስግደት፣ ምጽዋት ነው። አባ ጳውሊ በሕይወቱ ይህንን አስተምሮናል። 80ና 90 ዓመት ሙሉ በአንድ ዋሻ ውስጥ ሆኖ ምን ነበር የሠራው ሲባል እኮ ይሄ ነው። ለማሰብ ራሱ ይከብዳል። 80 ዓመት ሙሉ ሲወርቅ ሲነሳ ሲሰግድ ማለት ነው። እንዶ አይደከመው? ሰዓቱ ሲሄድለታል፣ ሰዓቱ ሲመሽለታል። እንግዲህ እኛ 24 ሰዓት አይደለም 1 ሰዓት ማመስገን አቅቶናል ዛሬ እግዚአብሔርን። አባ ጳውሊ ግን 80ና 90 ዓመት ሙሉ እግዚአብሔርን በትጋት ሲያመሰግን እንደኖረ አስተምሮናል። እኛም ከአባቶቻችን የምንማረው ቢያንስ እንደው ቅዳሴ ስርዓተ ቅዳሴው እስኪያልቅ ድረስ ቢያንስ እንደው ኪዳኑ እስኪያልቅ ድረስ ቢያንስ ትምህርተ ወንጌል እስኪያልቅ ድረስ ትዕግስት ኖሮን እግዚአብሔርን ልንከተለው ይገባልና አባታችን የሚያስተምረን ይሄ ነው። ሌላው ትዕግስት ነው ከአባታችን የምንማረው። ተጋድሎ አለ። በተጋድሎ ውስጥ ደግሞ ምን አለ? ትዕግስት አለ። የአባቶቻችን ትልቁ ሕይወታቸው ይሄ ነው። ቅዱስ ጳውሎስ በዚህ በቆላሲስ መልእክቱ ምዕራፍ 3 ቁጥር 12 ላይ ምን ይላል? ትዕግስትን ልበሱት ይላል። አሁን ትዕግስት ልብስ ሆኖ አይደለም የሚለበሰው። ምን ማለት ነው? ክርስቶስን ልበሱት ይላል ቅዱስ ጳውሎስ ብዙ ጊዜና ይሄ ማለት ክርስቶስ ያስተማረንን ትምህርት እሱ ያሳየንን መልካም ነገሮች አድርጉ ማለት ነው። አሁንም ትዕግስትን ልበሱ ሲባል አባ ጳውሊ ትዕግስትን ለብሷል። ከማን? ከአምላኩ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ትዕግስትን ተምሯል። እግዚአብሔር ኢየሱስ ክርስቶስ ይህ ነው የማይባል ትዕግስትን ያስተማረለኛ። ቅዱስ ዮሐንስ አፈወርቅ በቅዳሴው ምን ይላል? ይህን ያህል ትዕግስት እንደምን ያለ ትዕግስት ነው ይላል። ስለ ጌታ ትዕግስት ሲናገር ምን ያህል ትዕግስት ነው! በሸላቶቹ ፊት ዝም እንደሚል በግ ማጥፋት እየቻለ አለማጥፋቱ፣ ምድር ተሰንጥቃ እንድትውጣቸው ማድረግ እየቻለ አለማድረጉ ምን ያህል ትዕግስት ነው ይለዋል ቅዱስ ዮሐንስ አፈወርቅና አሁንም የአባ ጳውሊም ያንን ይዞ ነው የኖረው። ቅዱስ ጳውሎስ ትዕግስትን ልበሱ እንዳለ ለብሶ እስከ መጨረሻው ድረስ የጸና እሱ ይድናል እንደተባለው አባ ጳውሊም በትዕግስት ውስጥ ሆኖ 80ና 90 ዓመት በትዕግስት በበረሃ ውስጥ ኖሮ ረሃቡን ጥሙን ችሎ ብቸኝነቱን ታግሶ ይህን ያህል ዓመት የኖረ ነውና እኛም በሕይወታችን ትዕግስት ሊኖረን ይገባል።
ዛሬ ብዙ ሰው ትዕግስት በማጣታችን ነው እንግዲህ ከእግዚአብሔር ጋር የተጣላ ብዙ ነው። እንዲሁ ትዕግስት በማጣቱ ትዳሩን የበተነ ትዕግስት በማጣት ብዙ ነው። እንደምን ባልንጀርነታችንን ጓደኝነታችንን ያጣን ብዙ ነን በትዕግስት በማጣት ማለት ነውና ዛሬ ሀገራችንም ቤተ ክርስቲያናችንም ካሉበት ችግር ካሉበት መከራ አንጻር ከምን አንጻር ነው የገቡት ከተባለ እኮ ብዙዎቻችን ትዕግስት በማጣታችን ነው። በቃ እልህኞች በመሆናችን ችኩሎች በመሆናችን የተነሳ ነው። ትዕግስት ያለው ሰው ብዙ ነገር መታገስ ይቻላልና ያልፋልና እግዚአብሔርም ደግሞ በበረከት ይጎበኘዋልና ስለዚህ ትዳራችንንም በትዕግስት ትምህርታችንንም ስንማር በትዕግስት ሕይወታችንንም በትዕግስት ጸሎታችንንም ስናደርግ እንደው በችኮላም በምን ሳይሆን በትዕግስት ቅዳሴውንም በትዕግስት ትምህርተ ወንጌሉንም በትዕግስት ሁሉን ነገር ከሰው ሁሉ ጋር ስንኖር በተቻለን አቅም ሌላው ከአባታችን ከአባ ጳውሊ የምንማረው ትህትናንና ይቅርታን እንማራለን። ትህትና ማለት ራስን ዝቅ ማድረግ ነው። አዎ ከወንድሙ ጋር የተነጋገረው ምንድን ነው? ልክ በዛ በሞተ ሰው አማካኝነት ሲነግረው እግዚአብሔር ሲያስተምረው ወንድሙን ይቅር በለኝ፣ እንደው መሟገቴም መከራከሬም አጥፍቻለሁ፣ ከዚህ በኋላ ርስት ጉልት ነገር አላነሳም፣ እዛን እንደፈለክ አድርገው ብሎ ይቅርታን አድርጎ እንዲሁም ደግሞ ትህትናን አድርጎ ይቅር ባይነትን አድርጎ ከወንድሙ ጋር በዚህ መንገድ ነው የተለያየው። ይቅር እንዲለው ለምኖት ራሱን ዝቅ አድርጎ የተበደለው እሱ ነው። በርስት በንብረቱ አማካኝነት ብዙን የወሰደው ወንድሙ ነው። ስለዚህ ይህንንም ውሰድ በቃ ብሎ ይቅርታ ወንድሙን ጠይቆ ራሱን ዝቅ አድርጎ ተበድሎ እንዳልተበደለው ሆኖ በእግዚአብሔር ፊት ይህንን ነው ያስተማረንና ዛሬም እኛ ይቅርታን እንዲሁም ትህትናን ገንዘብ ልናረግ ይገባል። ዛሬ አገራችንም ቤተክርስቲያናችንም ከተቸገሩበት አንዱ ምንድን ነው? ትዕቢተኛ በዝቶ ነው እንግዲህ እንዲሁ መከራ ውስጥ የገባ ነውና ራሱን ዝቅ የሚያረግ ራሱን ለይቅርታ ያዘጋጀ ሰው ቢኖር ሀገርም እንዲህ መከራ ውስጥ አትገባም፣ ቤተ ክርስቲያንም እንዲህ መከራ ውስጥ አትገባም። ሁላችንም ትዕቢተኞች እየሆንን ተቸግረን ነው እንግዲህና ይቅርታን ገንዘብ ማድረግ ይቅር ብንባባል ጌታም በመስቀል ላይ ሆኖ ያስተማረን የሚያደርጉትን አያውቁምና ይቅር በላቸው ብሎ መከራ ላሳዩት ይቅርታ ለምኗል። እኛም ደግሞ ዛሬ ባል ከሚስቱ ይቅር ተባብሎ ባልንጀራም ከባልንጀራው ይቅር ተባብሎ ማድረግ ያለብንን ይቅርታን፣ የዋህነትን፣ ትዕግስትን ገንዘብ አድርገን ልንኖር ይገባል። የመጨረሻው ነገሮችን ወይም አጋጣሚዎችን ሁሉ ለትምህርት መለወጥ ተገቢ ነው። እግዚአብሔር በአንድም በሌላም ይናገራል ነውና ያልነው አባ ጳውሊን ስናየው ያ የሞተ ሰው ለሱ ትልቅ ትምህርት ሆነው በቃ ለሱ ትምህርት ሆነው። ስለዚህ እኛም እግዚአብሔር በብዙ መንገድ የሚያሳየንን የሚናገረንን ነገር ወደ ውስጣችን ወደ ልባችን አምጥተን ለእኛ ለመልካም ነገር ልንተረጉመው መንፈሳዊ ሕይወታችንን የምንቃኝበት መንፈሳዊ ሕይወታችንን የምናጠነክርበት እግዚአብሔርን ደስ የምናሰኝበት መንገድ ብናረገው መልካም ነው። ስለዚህ ከአባታችን ከአባ ጳውሊ ከብዙ በጥቂቱ እነዚህን ሁሉ እንማራለን። ሁሉን እንዳንተርክ ጊዜው ያጥርብኛል ነው ያለው ቅዱስ ጳውሎስና የአባቶቻችን ገድል የአባቶቻችን ታሪክ ተነግሮ አያልቅም። እግዚአብሔር በቅዱሳኑ ላይ ድንቅ ነው እንዲል በአባ ጳውሊ ላይ አድሮ እግዚአብሔር ብዙ ድንቅ ነገር ሰጥቷል። ቃል ኪዳኑ ይጠብቀናል፣ አማላጅነቱ ይጠብቀናል። ስለዚህ ሁላችንም ይህንን ተረድተን በቃል ኪዳኑ በአማላጅነቱ ልንማጸን ይገባል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል እንዲል በቤቴ የማይጠፋ ስም እሰጣችኋለሁ ብሏልና ይኸው የማይጠፋ ሕያው የሆነ ስም ሰጥቶታልና በአባ ጳውሊን ስም እየተማጸንን አገራችንን ቤተክርስቲያናችንን እግዚአብሔር ሰላም እንዲያደርግልን ልንለምን ይገባል። በረከቱን ረድኤቱን ያሳድርብን፣ በቃል ኪዳኑም ኃጢአታችንን ይደምስስልን። ወስብሐት ለእግዚአብሔር።